አሲር በጣም አለቀሰ። አሁን ደግሞ አባቴን ላጣው ነው። አባት አገኘሁ ስል አባት ላጣ ነው። በገንዘብ እጦት ምክንያት ገንዘብ እያለኝ ምን አለ ትንሽ ብር እንኳ ቢሰጠኝ ብሎ በጣም አለቀሰ። የሰላምዬ እናት የድሮ ጓደኛዋ መጣች። የድሮ ጓደኛዋ በእያንዳንዱ ነገር የምትቀና ስትሆን አሁን ላይ ግን መከራና ስቃይ ልታበላት የመጣ ይመስላል። መልሰን እንገናኛለን ብላታለች። ድሮ እንዳለመነችኝ አሁን ልጆችን እንዲሁም ባለሀብት ሰራተኛ ብዙ ነገር ሞልቷታል። አሁን ላይማ እንዴት ትፈልገኛለች አለች። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበል። ስለምታበረታቱኝ በጣም ነው የማመሰግነው። አሁንም የእናንተ ድጋፍ አይለየኝ እላለሁ። እንግዲህ የሀንዬ አባት የሁሉም አባት ነውና የመጣ ሁሉ አባት የሚያደርጋቸው እጅግ መልካም አባት ናቸው። ነገር ግን ከበሽታቸው መዳን አልቻሉም። የተጠየቁት ገንዘብ በጣም ከባድ ስለሆነ አሲር በጣም እያለቀሰ አሁን ላይ አባት የማዳን አልቻልኩም፣ እንደሳቸው አይነት አባት ፈጣሪ እንደሰጠኝ ሳቅ በጣም ደስተኛ ነበርኩ። አሁን ግን እሳቸው መዳን አልቻሉም። ምክንያቱም በገንዘብ እጥረት ምክንያት እንዴት ነው ምን ማድረግ አለብኝ ብሎ ከራሱ ጋር እያለቀሰ ጎዳና ላይ ቁጭ አለ። በእያንዳንዱ ነገር የሚመክሩትና ለእሱ የሚከፍሉለት መስዋዕት እንዲሁም ምንም ሳያውቁት የሚከፍሉለት መስዋዕት በጣም አስገረመው። የሰላምዬ የእናቷ ጓደኛ ተመልሳ ወደ ህይወቷ መጣች። ትናንት ብዙ ነገር ስትለምነኝ እንዳልነበረ ጓደኛዋ ሁኜ ዛሬ የልጆች እናት ሁና በሀብት ማማ ውስጥ ሁና እንዲሁም ሰራተኛ ሳይቀር ይዛለች። እኔ ያለሁ እንጂ በቅሎ እየተባልኩኝ አለች። በጣም አዘነች። ሀንዬ ከእናቷ ጋር በጣም ቅርርብ አብዝታለች። ሀንዬ በእያንዳንዱ ነገር በህፃንነቷ የምታሳልፈውንና የእያንዳንዱን ነገር ለእናቷ ነገረቻት። ነገር ግን እናትና ልጅ መሆናቸውን በፍጹም አይተዋወቁም። በእርግጥ ሀና ኬክ እንደምትወድና የሰላምዬም እናት ልጇ ሀና የድሮ ሀናዋ ኬክ እንደምትወድ እየነገረቻት ነበር። ሀና በጣም ተገረመች። በዛ በለጋ እድሜዋ እንዴት ዶክተር ለመሆን አሰበች? ያንቺ ልጅማ በጣም አስተዋይና ብልጥ ናት። አዎ ልጄ በጣም አስተዋይ ነበረች ብላ በእያንዳንዱ ነገር ከዚህ በፊት እንደነገረቻት ታስታውሳላችሁ። አሁን ላይ የሰላምዬ እናት ሰላሟን አታለች። በእያንዳንዱ ነገር ምንም ሊያስደስታት አልቻለም። ልጄ አሁንም በህይወት አለ ብላ ታስባለች። ስለዚህ የጠፋችበት ቦታ ዳግም ልትሄድ ጓዟን አዘጋጅታ ወስናለች። ሀንዬ ቤቱን አደራሽን አደራ የምሰጠው ላንቺ ነው ብላ ቤቱን አደራ ሰጥታት ወደ ገዳም ሀንዬ ወደ ጠፋችበት ወደ ገዳም ሄደች። ምላሴ ከሰላምዬ ጋር ክርክር ጀመሩ። ሌሊት ስልክ ስታወራ እያመሸህ እንቅልፍ እንኳ በጊዜ ተነስተህ የምትቀሰቅሰንና ምግብ የምትበላው አሁንማ ለትምህርት ቤትም እያረፈር ከሆነ ይቺ ልጅ ግን ማናት እያለች አፋጠጠችው። እሱም እባክሽን ተይኝ አላት። አሲር አሁን ላይ ያለብኝ ነገር ወደ ቤት ሂጄ ዘረፋ ማድረግ ነው። ምክንያቱም ብዘርፍም የአባቴ ንብረት ነው፣ የቤተሰቦቼ ንብረት ነው። ከቤተሰቦቼ ቢያንስ እንኳ ትንሽ ሩቧን ነበር የጠየኩት። ሙሉ ሀብቱን ቤቱን ሁሉ ወስዷል። ነገር ግን ሩቧን ነው የጠየኩት። ሩቧንም ካልሰጠኝ ግዴታ መዝረፍ አለብኝ አላት እህቱም እኔ ነገሮችን አመቻችልሃለሁ፣ ነገር ግን እንዴት ነው የምናደርገው? አባቴ አንቺ የት ነበርሽ? ሁላ ዕቃ ሲዘረፍ ሊደበድበኝ ስለሚችል ትንሽ ፈርቻለሁ። የእናቴም ወርቅ አለ ግን አባቴ የት ነው? አንቺ ነሽ አቀበልሽው እንዳይለኝ እንጂ የእናቴም ወርቆች እኮ አሉ አላት። ግዴታ አባቴ በህይወት መትረፍ አለበት። ስለዚህ ምንም ነገር አደርጋለሁ። ደግሞም ይሄ ስርቆት አይደለም፣ የቤተሰቦቼን ንብረት ነው አለ። ሀንዬ በየቀኑ እያለቀሰች በጣም ተገዘች። ምክንያቱም የአባቷ ሕክምና በጊዜ እስካልታከመ ድረስ አሁን ላይ በጣም ህይወቱ አደጋ እንደሆነ ተነገራት። ነገር ግን የማሳከሚያ ገንዘብ እንደሌላት እያወቀች
የኔ ፈጣሪ በፍጹም ጥሎ አይጥለኝም። ፈጣሪ ያለምንም ምክንያት ነው እዚህ ያደረሰው። ስለዚህ የኔ ፈጣሪ እርግጠኛ ነኝ አባቴን ምንም አያደርግብኝም አለች። ነገር ግን በጊዜ መታከም እንዳለበት ይህን አትርሺ ብሎ ዶክተሩ አስጠነቅቃት። ምላሴ ከሰላምዬ ጋር እያሳለፉ ባሉበት ጊዜ የአሲር እህት መጣች። እየሮጠች አቀፈችው። ይቺ ናት ማለት ነው ሌሊቱን ስታወራት የምታድረው ቆንጅየዋ ልጅ፣ አደራህን እንዳትጎዳት አለችው። እሷም አመሰግናለሁ አለችው። እኔ ለምንድን ነው እንደዚህ የምትይው? እሷ ታናሽ እህቴ ናት አለኝ። ኧረ እባክህ ብላ ሀንዬ ከአሲር ጋራ በጣም ደስ የሚል ጊዜ አሳለፉ። ደስ የሚል ቦታ ወሰዳት፣ ምግብም ጋበዛት። አሁን ላይ ሰላም ተሰማኝ። እንደዚህ አንዳንድ ጊዜ ማታ ብታዝናናኝና ወጣ ወጣ ብታደርገኝ በጣም ደስተኛ ነኝ። ምክንያቱም እኔ በጣም ተጨናንቄያለሁ ምን እንደማደርግ። ወደ አዲስ አበባ የመጣ ነው፣ ከደሴ ወደ አዲስ አበባ የመጣ ነው አባቴን ለማሳከም ነው። ነገር ግን እኔ ምንም ማድረግ አልቻልኩም። አባቴ አንድ ነገር ቢሆንብኝ እኔ በዚህ ዓለም ላይ ብቻዬን ነኝ አለችው። እኔስ ቢሆን ብቻዬን አይደለሁ እንዴ? እናንተ ከሌላችሁ እንዴት ነው የምሆነው? አንተ ያደክባት ሀገር ናት። በፍጹም እንደዚህ እንዳትይ። ከዚህ በኋላ እኔ ቤተሰቦቼ ናችሁ። እናንተ ለእኔ ቤተሰቦቼ ናችሁ። እናንተ ሰው እንዲሆን ሰው ሳይጠጋኝ እናንተ የተጠጋችሁኝ፣ ሰው በተጸየፈ ጊዜ እናንተ ያነሳችሁኝ ናችሁ። ስለዚህ እናንተ ቤተሰቦቼ ናችሁ። ደግመሽ እንደዚህ እንዳትይ አላት። በጣም ይቅርታ ሲር፣ እኔ እንደዛ ለማለት ፈልጌ አልነበረም አለችው። አይ ጣጣ የለውም ፒስ አታስቢ አላት። አባባ ከህመማቸው መነሳት አቃታቸው። እያቃሰቱ አሁንማ ከጉልበቴም ለራሱ እየተንቀጠቀጠ ነው። ዳግም መነሳት አቃተኝ። ልጄ ምን እንደምትሆን አላቅም። አሁን ላይ ወይ አላገባች ወይ የራሷ ህይወት አልኖረች። አሁን ላይ ምን እንደማደርግ አላቅም። እኔ ምን ያንቺን ዓለም ሳላይ ያንቺን የመጨረሻ ነገር ሳላይ ወደዛኛው ዓለም ሄጄ ብቻሽን ልጥልሽ ነው ወይም ቤተሰቦችሽን አላፈላለኩልሽ አለ። በጣም አዘኑ። የሚያሳስባቸው የሀና ብቸኝነት እንጂ የነሱ የራሳቸው ሞት አይደለም። ምክንያቱም አንዳቸው ለአንዳቸው እጅግ የሚዋደዱ እናትና አባት ናቸው። በነገራችን ላይ ሴት ልጅ ለአባቷ ሟች ናት የምትባለው ወዶ አይደለም፣ ወይም ተረት ተረት ግጥምም ምሳሌም አይደለም፣ እውነታ ነው። ሴት ልጅ አባቷን በጣም ትወዳለች። ለዛም ነው ሀንዬ ለአባቷ ያላትና እድሜዋንም ጊዜዋንም ሁለ ነገሯንም ለአባቷ የምትሰጠው። ለአባቴ የምሰጠው ዋጋ አንዳችም ቆጥሬው አላቅም። ለአባቴ የሚከፍለው ነገር አንድም ነገር አሳስቦኝ አያቅም እያለች በደስታ የምታሳልፈው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ይህንን ቻናል ተቀላቀሉ፣ አበረታቱኝ። በነበረኝ ቆይታ እያመሰገንኩኝ ስለምታዳምጡኝ ደግሞ በጣም አመሰግናለሁ። እንደኔ ሳይሆን እንደናንተ መልካምነት ሰብስክራይብ አድርጉኝ። አመሰግናለሁ። መልካም ቀን፣ መልካም ሌሊት በያላችሁበት ፈጣሪ ይጠብቃችሁ። አላህ ከእናንተ ጋር ይሁን። አመሰግናለሁ።